ሰላም የተወደዳችሁና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሁሉ የጌታ ሰላምና ጸጋ ይብዛላችሁ። እኔ ወንድማችሁ ሙሉነህ ነኝ። በያለሁበት ሁሉ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት ጥበቃ በዝቶልኝ ዛሬም በሕይወት አለሁኝ። የመኖሬ ምስጢር የመቆሜ ምስጢር ከእውቀቴ ከጥበቤ ከተለያዩ ነገሮች የተነሱ ሳይሆን ከእግዚአብሔር ምሕረት ከእግዚአብሔር ቸርነት ከእግዚአብሔር በጎነት የተነሳ ነው። ክብር ለኢየሱስም። ዛሬ እንዲህ በሚል ርዕስ ወደ እናንተ መጥቻለሁ። በአእምሮ መታደስ መለወጥ። አእምሮአችን መታደስ ቀጥሎስ መለወጥ። በአእምሮ መታደስ መለወጥ ሂደቱ እውን የሚሆነው የእግዚአብሔርን ቃል የሚያምንና በማመንና በመኖር ነው። አእምሮአችን የሚታደሰው የሚለወጠው በእግዚአብሔር ቃል በማመንና በመኖር ነው። ቃሉን ስናምን ባመንነው ቃል ስንኖር አእምሮአችን ይለወጣል። ይህም በዚህ ዓለም ሲስቴም ላለመስራት ማለት ነው። ያ ማለት አእምሮአችን በዚህ ዓለም ሲስቴም እንዳይሰራ አእምሮአችን በዚህ ዓለም ሲስቴም እንዳይንቀሳቀስ አእምሮአችን በእግዚአብሔር ቃል እንዲታደስ አእምሮአችን በእግዚአብሔር ቃል እንዲለወጥ በእግዚአብሔር ማመን አስፈላጊ ነው። እግዚአብሔር ክብር ያለውና ውርደት ያለውን ነገር ለይተን መጠቀም የምንችለውን አእምሮን መታደስና መለወጥን ይፈልጋል። የቱ ጋር ነው እግዚአብሔር የማይወደው? የቱን ብናደርግ ነው እግዚአብሔር የሚከበረው እግዚአብሔር የሚወደው ብለን ለማሰብና ለማወቅ የአእምሮን መታደስን እግዚአብሔር ይፈልጋል። አእምሮአችን ሲታደስ አእምሮአችን ይለወጣል። አእምሮአችን ሲለወጥ ደግሞ እግዚአብሔር ይፈልጋል። በአእምሮ መታደስና መለወጥ እናም በዚህ ዓለም ሲስቴም ላለመስራት ማድረግ የሚገባን ነገሮች አሉ። አእምሮአችን ሁለመናችን የዚህ ዓለም ሲስቴም እንዳይሰራ የእግዚአብሔር መንግስትና የእግዚአብሔር ሕግ በአእምሮአችን መኖር ግድ ነው። ካልሆነ የዚህ ዓለም ስርዓትና የዚህ ዓለም ሲስቴም አእምሮአችን ይለውጣል። በመጀመሪያ አእምሮአችን እንዲታደስ የእግዚአብሔርን ቃል ማንበብ ማጥናትና ማሰላሰል አስፈላጊ ነው። አእምሮዬ እንዲለወጥ እፈልጋለሁ፣ አእምሮዬ እንዲታደስ እፈልጋለሁ የምንል ከሆነ የመጀመሪያ ስቴፕ የእግዚአብሔርን ቃል ማንበብ ነው። ከዛ በኋላ የእግዚአብሔርን ቃል ማጥናት ነው። ከዛ በኋላ ማሰላሰል ነው። የእግዚአብሔርን ቃል ስናነብ የእግዚአብሔርን ቃል ስናጠና የእግዚአብሔርን ቃል ስናሰላስል አእምሮአችን ይለወጣል። አእምሮአችን ይታደሳል። ሰው የሚያስበውን ነው የሚኖረው። የምናስበውን ነው የምንንቀሳቀሰው። የምናስበውን ነው የምንኖረው። ስለዚህ የእግዚአብሔርን ቃል አጥንተን የእግዚአብሔርን ቃል አንብበን የእግዚአብሔርን ቃል አሰላስለን የምንኖር ከሆነ የምንኖረው ለእግዚአብሔር ቃል ነው። ምሳሌ 23:7 ማንበብ እንችላለን። አእምሮአችን የሚቆጣጠረው ነገር ነው የአእምሮአችን ሊገዛ የሚችለው። አንድን ነገር ካነበብ፣ አንድን ነገር ካጠናን፣ አንድን ነገር ካሰላሰል ያንን የምናየውን ነገር አእምሮአችን ይቆጣጠራል። ስለዚህ የእግዚአብሔርን ቃል የምናነብ ከሆነ የእግዚአብሔርን ቃል የምናጠና ከሆነ የእግዚአብሔርን ቃል የምናሰላስል ከሆነ አእምሮአችን የሚቆጣጠረው ያንን ነው። አእምሮአችን ሊገዛ የሚችለው ያንን ነው። በእግዚአብሔር ቃል ላይ የተመሰረተው ሕይወት መኖር እንድንችል በእግዚአብሔር ቃል አእምሮአችን መሞላት ያስፈልጋል። እግዚአብሔር የሚፈልገውን በእግዚአብሔር ቃል ላይ የተመሰረተውን ሕይወት ለመኖር የምንፈልግ ከሆነ አእምሮአችን መሞላት አለበት። በምንድን ነው? በእግዚአብሔር ቃል ነው።
ብዙ ሰው የዚህ ዓለም ነገር ጥናት ሲያደርግ ሪሰርች ሲሰራ የዚህ ዓለም ነገሮችን የሚያስፈልጉ ነገሮችን ሲሰበስብ በአእምሮ የሚሞላው ያንን ለመሰራት ያሰበውን ነገር ነው። እኛ ለእግዚአብሔር ቃልን ለመኖር ለእግዚአብሔር ለመኖር የምንፈልግ ከሆነ የእግዚአብሔርን ቃል ማጥናት፣ የእግዚአብሔርን ቃል ማሰላሰል፣ የእግዚአብሔርን ቃል ማንበብ አስፈላጊ ነው። ሁለተኛ የእግዚአብሔርን ቃል መጠበቅ ነው። አእምሮአችን እንዲታደስ አእምሮአችን እንዲለወጥ ከፈለግ የእግዚአብሔርን ቃል መጠበቅ ነው። የእግዚአብሔርን ቃል መጠበቅ የምንችለው ቃሉን በማሰላሰል በውስጣችን በማስገባት ነው። ቃልን አሰላሰለን ወደ ውስጣችን ስናስገባ ቃሉን ጠብቀናል ነው። የእግዚአብሔር ቃል እንዳለ የዚህ ሕግ መጽሐፍ ከአፌ አይለይ። እግዚአብሔር የእስራኤልን ሕዝብ በሙሴ አማካይነት ከነበሩበት ሕይወት እያወጣ ለሙሴ ብዙ ቃላቶችን ነግሮ ነበር። ነገር ግን ለሙሴ አገልግሎትን በዚህ ላይ ታቆማለህ ብሎ ለኢያሱ አገልግሎት በሰጠበት ሰዓት ለኢያሱ የዚህ ሕግ ቃል ከአፌ አይለይ ነው አለው። ለሙሴ የነገረው ቃል አለ። ሙሴ ከነበረበት ሕይወት እስከ ኢያሱ ድረስ የነበረ ሕይወት አለ። እስከዛ የነበረውን ቃል ከአፌ አይለይ አለው። እሱም ብቻም አይደለም፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ ከአፌ አይለይ ብቻ ብሎም አላቆመም። የተጻፈውን ትፈጽምና ታደርግ ዘንድ በቀንም በሌሊትም ምን አስበው አለው። ስለዚህ ቃልን ለማድረግና ለመጠበቅ መቼና መቼ ነው የሚባለውን ጊዜ ይሰጣል። ምን ብሎ በቀንም በሌሊትም እንዲያስብ ከአፌ አይለይ ብሏል የመጀመሪያውን። ከዛ በኋላ ታደርግና ትፈጽም ዘንድ ለማድረግና ለመፈጸም ጊዜውን ገድቦ አልሰጠም። ሕጉን ለመጠበቅ ጊዜውን ገድቦ አልሰጠም። ምንድን ነው ያለው? በቀንም በሌሊትም ነው። በየትኛውም ሰዓት አሁን ጀምሮ አሁን የሚያቆም ሳይሆን በሕይወቱ እስካለው ድረስ በቀንም በሌሊትም ማድረግ እንዳለበት የእግዚአብሔር ቃል ይናገራል። የዛን ጊዜ በቀንም በሌሊትም ሕጉን እየጠበቀ የሚያስብ ከሆነ የእግዚአብሔርን ቃል እየጠበቀ የሚያደርግ ከሆነ ያን ጊዜ ምን ይሆናል? መንገዲ ይቀናልሃል፣ ይከናወንልህማል ይላል። ኢያሱ 1:18 ባለው ክፍል ይሄንን ይናገራል። ስለዚህ እኔም ዛሬ በሚኖረው ሕይወት የእግዚአብሔርን ቃል ዛሬ ጠብቄ የሚያቆም ሳይሆን እናንተም ዛሬ ጠብቃችሁ የምታቆሙ ሳይሆን በሕይወት ዘመናችሁ በቀንም በሌሊትም የእግዚአብሔርን ሕግ እየጠበቅ መኖር እንዳለብን ቃሉ ይናገራል። ሌላው የእግዚአብሔርን ቃል እንዳለው በተጨማሪም መጽሐፎች ማንበብ እንችላለን። ነገር ግን ልጄ ሆይ ቃልን ትጠብቅ፣ ልጄ ሆይ ቃልን ጠብቅ፣ ትእዛዝንም ባንተ ዘንድ ሸሽግ፣ ትእዛዝን ጠብቅ፣ በሕይወት ትኖራለህ። የእግዚአብሔርን ቃል የምንጠብቅ ከሆነ የእግዚአብሔርን ቃል ሸሽገን የምንይዝ ከሆነ በሕይወት መኖራችን ነው። ሕጉን እንደ አይል ብሌን ጠብቅ። ዓይናችን ብዙ ቆሻሻ እንዳይገባ በየሰዓቱ እየተከላከለ እንዳለ እናውቃለን። ስለዚህ ዓይናችንም ጥንቃቄ እናደርጋለን።
እንደዛው የእግዚአብሔርንም ቃል ለመጠበቅ ለዓይናችን እንደምናደርግ ጥንቃቄ ለእግዚአብሔርን ቃል እንደምናደርግ ምሳሌ 7 ከ1 እስከ 3 ባለው ክፍል ይናገራል። በጣቶችም ይሰራቸው። ለምሳሌ በእጃችን ያሰሩን ነገር የሚረሳ አይደለም። እንዲህ ባየነው ሰዓት እናስታውሳለን። ባናይም ከአእምሯችን የሚጠፋ ከልባችን የሚጠፋ ከሐሳባችን የሚጠፋ አይደለም በእጃችን ያሰርነው ነገር። ስለዚህ በእጃችን ማሰር እንዳለብን የእግዚአብሔርን ቃል ሌላ በልብ ጽላት መጻፍ እንዳለብን። በልባችን የሆነ ነገር ያዝነው ነገር አይጠፋም። እንኳን ቅም ብንይዝ ልባችን የያዘውን ቅመኛ ብንሆን ለዘመናት መያዝ እንችላለን። ግን የእግዚአብሔርን ቃል በቀንም በሌሊትም በልብ ጽላት መጻፍ እንዳለብን ቃሉ ይናገራል። ሶስተኛ ቃሉን ማድረግ ነው። አእምሯችንን እንዲታደስ አእምሯችንን እንዲለወጥ ምን ማድረግ አለብን? ቃሉን ማድረግ ነው። ቃሉን የሚለውን ማድረግ ወይም መፈጸም አንድ አማኝ ከአእምሮ መታደስ መለወጥ ሂደት ውስጥ እንዳለ የሚያረጋግጥ ነው። ቃሉን የምናደርግ ከሆነ የምንፈጽም ከሆነ አንድ አማኝ በአእምሮ መታደስ ውስጥ እየገባ ነው ማለት ነው። አእምሮዬ እየታደሰ ነው፣ አእምሮዬ እየተለወጠ ነው የምንል ከሆነ የእግዚአብሔርን ቃል ማድረግ አለብን። መጽሐፍ ሲናገር ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ ትሁኑ ይላል። ስለዚህ መስማታችን ብቻም ሳይሆን ራሳችን እያታለልን በመስማታችን ብቻ ሳይሆን ቃሉ የሚያደርገውን መፈጸምና ማድረግ እንዳለብን ያዕቆብ 2:1-22 ይናገራል። የምናስበው ሐሳብ ይወለዳል። አስተሳሰባችን ሲቀየር ተግባራችን ይቀየራል። መልካሙን ሐሳብን ማሰላሰልና መልካሙን ተግባሮች ይወልዳል። መልካምን የምናስብ ከሆነ የሚወልደው ውጤቱ ሪዘልቱ መልካም ነው የሚወልደው። ክፉን የምናስብ ከሆነ የሚመጣው ውጤቱ ክፉ ነው የሚሆነው። ስለዚህ መልካሙን እያሰብን መልካም ተግባር ከኛ የሚወልደው የእግዚአብሔር ቃል በመስማትና በማሰላሰል ነው። ከውስጣችን የሚወጣው መልካም ነገር ከእግዚአብሔር የሚመጣው ውጤት ነው። በመጽሐፍ ቅዱስ የምናውቃቸው የድል ታሪካቸው በማሰብና በማገናዘብ ለመልካም ተስፋ እምነት ማዘጋጃት ነው። በመልካም ሕይወት የነበሩት ስናስብ ታሪካቸውን ስናጠና አብርሃምን ማየት እንችላለን። መልካም ሲያስብ በነበረው ሰዓት ከሙሴ አገልጋዮቹ በነበረበት ሕይወት ዘመን መልካሙን ሲያስብ በሕይወቱ መልካም ይፈጸም ነበር። ከሎጥ ጋር በነበረው ሕይወትም አንተ ቀኝን ብትመርጥ እኔ ግራን እመርጣለሁ፣ አንተ ግራን ብትመርጥ እኔ ቀኝን እመርጣለሁ ብሎ መልካሙን ሲያስብ ስለነበረ በሕይወት ዘመኑ በሕይወቱ ላይ መልካም እየሆነ ነበር፣ መልካም እየተፈጸመ ነበር። ስለዚህ እኔም እናንተም በሕይወት ዘመናችን መልካሙን እያሰብን መልካሙን እየፈጸምን መልካሙን እየተገበርን መኖር እንድንችል የእግዚአብሔር ጸጋ ያገዘልን። የሰው አእምሮ የሚታደሰው እግዚአብሔርን በማወቅ ነው። በምድር ላይ የተለያዩ ነገሮችን በማጥናት የተለያዩ ነገሮችን በማወቅ የተለያዩ ነገሮችን በመፈጸም አይደለም አእምሮአችን የሚታደሰው። አእምሮአችን የሚታደሰው እግዚአብሔርን በማወቅ ነው። እግዚአብሔርን ፈጣሪን ሳታቅ የፈጠረውን ሳታቅ አእምሮ እየታደሰ ነው ብትል የሚታደስ ነገር አይደለም። አእምሮን እንዲታደስ ከፈለግ አእምሮ እንዲለወጥ ከፈለግ እግዚአብሔርን ማወቅ ነው። መጽሐፍ ሲናገር እግዚአብሔር ጌታችን ኢየሱስ ክርስቶስ በማወቅና ጸጋ ሰላም ይብዛላችሁ ይላል።
ስለዚህ ጸጋና ሰላም ይብዛላችሁ የሚለው በእግዚአብሔርን በማወቅ ውስጥ ነው። እግዚአብሔርን በግሉ የሚያውቅ ነገር ግን ስለ እግዚአብሔር አብዝቶ የሚያውቅ ሰው ሕይወቱ በብዙ ውስጦች የተፈጠረ ናቸው። አማኝ ለውጥ እግዚአብሔርን ማወቅ ውጤት ነው። የአማኝ ለውጥ እግዚአብሔርን የማወቅ ውጤት ነው። ስለዚህ እግዚአብሔርን ካወቅ አይምሮአችን ይታደሳል። እግዚአብሔርን ካወቅ ማንነታችን ይታደሳል። እግዚአብሔርን ማወቅ የእርሱ ማንነት ባናኖሮች በአካሄዳችን በምናደርገው በምንወጣው በምንኖረው በኑሯችን ሁሉ ስናደርግ እግዚአብሔርን ማወቅ በሕይወታችን ይፈጸማል። እግዚአብሔርን ማወቅ በሕይወታችን ሲፈጸም አይምሮአችን ይታደሳል። አይምሮአችን ይለወጣል። በነገራችን ላይ የእግዚአብሔርን ቃል ማወቅ እግዚአብሔርን በሚገባ መታወቅ ነው። መጽሐፍ ቅዱስ በአይምሮ መታደስ መለወጥ በጣም ይናገራል። በአይምሮ መታደስ ውስጥ ሂደት ይሁኑ የሚሆነው የእግዚአብሔርን ቃል የሚለንን በማመንና በማድረግና በመኖር ነው። ማመን ነው፣ ማድረግ ነው። ከዛ በኋላ ሕይወታችን እየተለወጠ ማንነታችን እየተለወጠ ይመጣል። በአይምሮ መታደስና መለወጥ ስንገባ እግዚአብሔርን ማወቅ በሕይወታችን ይኖራል ነው። እግዚአብሔር ሕይወታችንን እንዲለውጥ፣ እግዚአብሔር ማንነታችንን እንዲለውጥ፣ እግዚአብሔር አይምሮአችንን እንዲለውጥ፣ እግዚአብሔር አካሄዳችን አናኖራችን እንዲለውጥ ከፈለግ የመጀመሪያው ነገር የእግዚአብሔርን ቃል ማጥናትና ማንበብ ማሰላሰል ነው። ሁለተኛ ቃሉን ማድረግ ነው። ሶስተኛ ቃሉን መጠበቅ ነው። ስለዚህ ወንድሜና እህቴ በያላችሁበት ሁሉ የእግዚአብሔርን ቃል በማጥናት በማሰላሰል የእግዚአብሔርን ቃል በመጠበቅና በመኖር አይምሮአችን መለወጥ እንድንችል እግዚአብሔር ይርዳን። በሚቀጥለው ሕይወታችን የዚህ ዓለም ኑሮ ጨርሰን እስከምንሄድ ድረስ ምድር ላይ የተሰጠው ዕድሜ ጨርሰን ፈጽመን እስከምንሄድ ድረስ በሕይወት ዘመናችን ሁሉ አይምሮአችን እየለወጥ ማንነታችን እየቀየርን ከነገ ነገ ከተነገ ወዲያ ሌላኛው ቀን ሕይወቴ ምን ያህል ተለውጠዋል እያል እያሰላሰል መኖር እንድችል እግዚአብሔርን ጸጋውን ያብዛልን። ሰላም።